ጋይስ ልቤን የነካውን ቪዲዮ ልጋብዛችሁ። በሚገርማችሁ ሁኔታ ይሄ ቦታ ሰሐራ ይባላል። የቤት ዘር የለም። ልክ እንደ አውሮፕላን አይነት አውሮፕላን ውስጥ ሁሉ ነገር እንዳለው መኪና ነው ያለው። ይሄ የምታዩት መኪና ማለት ነው ከኋላ ያለው ይሄ ቤት ነው። ይሄ የእንግዳ ክፍል አለው፣ ሳሎን አለው፣ መኝታ ቤት አለው፣ ሻወር ቤት አለው፣ ሽንት ቤት አለው። ሁለት ሽንት ቤት፣ ሁለት መኝታ ቤት፣ ሁለት ሳሎን፣ አንድ መጥባህ ወጥ ቤት ማለት ነው አለው። አይገርማችሁ? ምድር ለነሱ የተፈቀደች ነው ይመስለኝ አንዳንዴ ሳስበው። ለምን አትሉኝም? እኛ ጋር 24 ሰዓት ፈክተን ትንሽ ነገር እንኳን ጠብ አይለንም ኢትዮጵያ ውስጥ ማለት ነው። እዚህ ደግሞ ምንም በቃ የኛን የኢትዮጵያውያን ወይም የሌሎች ሀገሮች ምስኪኖችን ጉልበት በመጠቀም ቁጭ ብለው ብቻ ገንዘብን እንደፈለጉ ያሾሯታል። እንደ እንዝርት ነውም ያሾሯት። በጣም ነው የሚገርመው። ሌላው አንድ የደነቀኝ ነገር ልንገራችሁ። አንድ ሰው ግመል አርቢ ነው ከተባለ በጣም ሚሊዮነር ነው። አንድ ግመል 1,700,000 አካባቢ ትደርሳለች። ለምሳሌ ካላችሁኝ የኔ ሰውዬ ደግሞ 42 ግመሎች አሉት። ግን በጣም በሚገርማችሁ ሁኔታ አንድ ቀን ካርድ እንኳን ሞልቶልኝ አያውቅም። እዚህ ስንመጣ 15 ቀን 7 ቀን እቀመጣለሁ። በጣም ነው የሚገርመኝ። ካርድ እንኳን ሞልቶ ልጅሽን እስኪያገኘው አይለኝ። አትገረሙ? እና ታዲያ ምድር ለነሱ ነው የተፈቀደች። ክርስቶስ ለምን እንደዚህ ዝም አለ እላለሁ አንዳንዴ። ለምን ካላችሁ ደግሞ እኛ 24 ሰዓት እንደዚህ እየፈነዳን እነሱ የሚሰሩትን ግፍ እንኳን በምድር ያሳያቸውም፣ በሰማይ ብቻ ነው የሚቆያቸው። በጣም ነው የሚገርመኝ። ትላንትና አፌን አውጥቼ ስልክ ማውራት ፈልጋለሁ ልጄ ጋር ስለው ሰውዬ እሺ እንቻውር ያለና ሰጠኝ። 6 ደቂቃ አውርቼን የሰጠሁት። በቃ እንግዲህ አንድ ሳምንት ተቀምጫለሁ። ልጆች በቁጥር ዋይፋይ ይጠቀማሉ። እኔ ግን ምንም አይመስላቸውም። በቀን በቀን ደግሳለሁ አለቀ በቃ። እንደዚህ ነው የሚያስበው ሰውዬው እና በጣም ነው የሚያሳዝኑ። በቃ ጭንቅላታቸው ምግብ ብቻ ነው የሞላው። እንደነገርኳችሁ ቦታው የምታዩት በቃ ምንም ነገር አይታይበትም ካፈርና ካሸዋ ውጭ። ሌሎች ያሉት ግምብሎች ናቸው። በቃ ቤት የሚባል ነገር የለም። ዳሩ ግን ሶላር በሚባለው በሀገራችን ሶላር ብለን በምንጠራው በዛ መሰረት እየተጠቀሙ ብዙ ነገር ያንቀሳቅሳሉ። አትገረሙ? ጄኔሬተር ይነሳል። በቃ ማሽኖች ሁሉ ይሰራሉ። እዚህ እንደዚህ ብንሰራ ሀገራችን ግን የት በደረስን? ሀገራችን ላይ ግመል ስንት ናት ዋጋዋ? ገርሞኛል። ብቻ ሰላማችሁ ይብዛልኝ። እወዳችኋለሁ።